ታዲያ መስረቁን መረጥክ? አልሰረኩም፣ ፈልጌ አጥቼዋለሁ። ታዲያ እንዴት ታገኘዋለህ? ቦታው እኮ አይደለም። እኔ በበኩሌ ልጅሽ ምንም እንድትሆን አልፈልግም። እሱ ለኔ ለውጥ የለው። ባልሽ ግን ነፍስ ማታቀጻን ባገታ ቃል። እኔ ግን አንቺን በሁሉ ልጄ በወንድ አልቀይርም ነበር። ቆይ በማን ቀየርኩ? በናቲ። አትሳሳች። ልጄን በማንም አልቀየርኳትም፣ አልቀይራትም። እንደዛ ከሆነ እኮ ቀላሉ መንገድ ሴትዮ ያለችበትን ቦታ ተናግረሽ ልጅሽን ማትረፍ ነው። ቆይ መግደል እንደዚህ ያጓግቶሻል ማለት ነው? ይኸውልሽ ዶት፣ አሁንም ንግግርሽን አስተካኪ። ላንቺው ነው። ለኔ አስበሽ ከሆነ ልጄን አድርጉ። እኔ መኖር እፈልጋለሁ። ችግራችሁ እኮ ይሄ ነው። እናንተ ለመኖር ስትሉ የሌላ ሰው ህይወት ማግዳላችሁ። እኔ ማናችሁ እንዳምናችሁ አልቻልኩም። ቆይ እናንተ የገዛኝ ቅጥሮች አለመሆናችሁን በምን አውቃለሁ? አለም እባክሽ ተረጋጋ። በልጅ ማለልኝ እስቲ ልጄን ይሳ ምንም ሰው ማስደሰት ነው። እሱ ምን ማለት ነው? ማለትማ እናትህን ልረዳትና ብዙ ላደርግላት ለቶት ልጅ ግን ምንም ላደርጋለች። አልችልም ነው አልፈልግም። በፈለግከው መንገድ መተርጎም ትችላለህ። ልጄ ስጠኝ! ልጄ ስጠኝ! ልጄ ስጠኝ! ገና ዛሬ ካፌ ያናቁት ቀረጠ። ምስጥ ያልኳትን ረስተሻት መሰለኝ። አላረሳትም። አባትህ ወዶና ፈቅዶ ነው በዚህ ቆንጆ ውስጥ ንብረቱን እያስበላኝ። ይሄ ነገር አልጣመኝ። ምን ነው እንጀራና ተለታሽ ከረማት እየበቀለኝ ተው እባክህ። ለራሱ ጥንብዝ ብሎ ሰጥቶ ከመቀመጫው ለመነሳት አይችልም። ይሄንን ቀን በጉጉት ስጠብቅ በጣም በጉጉት ስጠብቅ። ቆይ አንተ ራሱ እዚህ ምን ትሰራለህ? ገብተህ አትተኛም እንዴ? እኔ ስተኛ ምን አባሽ ታደርጊም? ከልጄ ናቲ ከገዛኸኝ ቢሮ ሳይወጣ ገዛኸኝ ድንገት ደርሶበታል ማለት ነው። ገዛኸኝ የናቲ እዛ ቢሮ ውስጥ መገኘት ቢያስገርመውና እንዴት እዛ ውስጥ እንደገባ ወይም ቁልፉ ኬት እንዳመጣ ቢጠይቀውም ናቲ በቻለው መጠን ነገሮችን ለማስተባበልና እንግዲህ የሚፈልገውን ነገር ለማስቀየስና ወይም ደግሞ በፍጹም ሊጠረጥረው እንዳይችል አድርጎታል ማለት ነው። ምክንያቱም እዚህ ምንድነው የምትሰራው ብሎ ጥያቄ ሲያቀርብለት የናቴ ጥሩ ነገር የሰራችባቸው እስከዛሬ ድረስ ሰርተፍኬቷ የት እንደሆኑ ፈልጌ ነው ብሎ እንግዲህ ከጥርጣሬና ወይም በሌላ መንገድ እንዳያይበት አድርጎታል ማለት ነው። ለጊዜውም ቢሆን ገዛኸኝ አምኖታል። ግን ደግሞ ናቲ እዛ ክላስ ውስጥ ወይም እዛ ቢሮ ውስጥ የተገኘው እውነት የናቱን ሰርተፍኬት ፈልጎ ነው ወይም ብንል በፍጹም እንደዛ እንዳልሆነ እናቃለን ማለት ነው። አንድ የሆነ እሱን ማለትም አባቱን ገዛኸኝን የሚያጠምድበትና እሱ እንደዚህ አሁን ላይ በእነሱ ላይ እየተንቀባረረና ወይ እንደፈለገው እያደረጋቸው ያለበትን ምክንያት የሚያሽመደምድ አንዳች የወንጀል መረጃ ፈልጎ ነበር እዛ ውስጥ የገባው ማለት ነው። እንግዲህ ናቲ የሄደበትና የገባበት አላማ አሳክቷል ማለት ነው። የሚፈልገውን ነገር አግኝቶ ነው የወጣው። ገዛኸኝ ግን ያው ያስቀመጣቸው ሰነዶች ብዙ ስለሆኑ አሁን ላይ ልብ ሊል አልቻለም። እንግዲህ የናቴን ሰርተፊኬትና ወይም ደግሞ የሷ ማስታወሻ የሆኑ ነገሮችን በፍሬም አድርጌ ማስቀመጥ ስለፈለግኩ ነው ብሎ ነግሮ አሳምኖታል ማለት ነው። ገዛኸኝም እንግዲህ ናቲን በቀላሉ ያመነበት ምክንያት አሁን ላይ ናቲ ስለ እናቱ በጣም እየተጨነቀና ስለሷ በጣም እያሰበ እንደሆነ ስለገባው ምናልባትም ይሄ ልጅ እየቃዠ ነው ብሎ አስቦ ምንም አይነት ትኩረት ሳያደርግ ውጣ በቃ ብሎ በቀላሉ አስወጥቶታል ማለት ነው። ናቲ ግን እዛ ክፍል ውስጥ የገባበትን አላማና ግብ አሳክቶ ነው የወጣው ማለት ነው። መጀመሪያም ቁልፉን ከኪሱ ሰርቆ አስቦበትና አቅዶበት ይሄንን ነገር ስላደረገ እንግዲህ ናቲ ገዛኸኝን የሆነ በእጁ የሚያስገባበትና እንደፈለገው ሊያደርግ የሚችልበትን ነገር ያገኘ ይመስለናል። ብዙ ወንጀሎችን የሰራበትና እጁ በወንጀሎች የተጨማለቁበትን ሰነድ አግኝቶበታል። ይህንን ሰነድ እንግዲህ ይዞ ናቲ
ገዛኸኝን ወደ ፈለገው ሊጠመዝዝና ወይም ደግሞ የትሁትን ልጅ ማስመለሻም ሊሆነው ይችላል እንጂ እስካሁን ድረስ እንግዲህ ገዛኸኝን በምንም ነገር ሊችሉትና በእጃቸው ሊያስገቡት በፍጹም አልቻሉም። እንግዲህ ሰው የሆነ ድክመት ይኖረዋል። ስለዚህ ናቲም አሁን ላይ እያደረገ ያለው ያንን ነው ማለት ነው። የገዛኸኝን ደካማ ጎንና ወይም ደካማ ሊያደርጉት የሚችሉትን ነገሮች ፈልጎ ያገኘ ነው የሚመስለን። እንግዲህ ብዙ ወንጀሎች የሰራበትና እሱን እስከ መጨረሻው ድረስ ወደ ዘብጥያ የሚያወርድ ነገር እንዳገኘ ሲያወራ ነበር ለትሁት ማለት ነው። ይሄ ነገር ያው ሁለቱንም ቢያስደስታቸው ግን የትሁት ልጅ ደግሞ ገና ጨቅላና ሕፃን ስለሆነች ይሄ ሁሉ ነገር እስከሚደረግ ድረስ ልትጎዳና ልትጨነቅ ትችላለች። ሕፃን ልጅ ነች። እንግዲህ እንደ እናትና እንደ ቤተሰብ ተንከባክበው ሊያቆዩት አይችሉም ማለት ነው። ይሄ ነገር ትሁትን አሳስቧታል። ናቲ ደግሞ ምን ማድረግ እንደሚችል በግልጽ ባይነግረንም አሁን ላይ ግን ከትሁት ጎን ቆሞ አይዞሽ ትንሽ ቀን ብቻ ነው እያለ እያጽናናና ተስፋ እየሰጣት ነው ያለው ማለት ነው። ገዛኸኝም እንግዲህ ናቲ እዛ ክላስ ውስጥ በመገኘቱ ቢገረምም ግን ምንም ነገር ይዞ እንዳልወጣ ነው እያሰበ ያለው ማለት ነው። ናቲ ግን ምንም ነገር ሳያስነቃየው የሚፈልገውን ነገር ይዞ ወጥቷል ማለት ነው። ትሁትም እንግዲህ ለገዛኸኝ በቀላሉ ልትበገርለት አልቻለችም። በምንም ቢያስፈራራትና ምንም ቢላት እስካሁን ድረስ እጅ አልሰጠችም ማለት ነው። ምክንያቱም እስካሁን ብዙ ነገር መስዋዕት የከፈለችለትን ነገር እንዲህ በቀላሉ እሺ እንደማትለውም ገብቶታል። ስለዚህ ደግሞ አሁን ልጅቷን ከገጠር ወደ ከተማ አምጥቶ እንግዲህ ልጅቷን የያዙትም ትሁትን ጋር እየደወሉ እያስፈራሩና ቆም ብላ እንዳታስብና ሌላ መንገዶችን እንዳትጠቀም በቀጥታ በልጇ ምክንያት ስሜታዊ ሆና እንግዲህ ዓለሜን አሳልፋ እንድትሰጠው እያስገደዷት ነው ማለት ነው። እሷ ጋር ደውለው የምትባዩን ነገር ካላደረግሽ እንግዲህ ልጅሽንም ላታገኝ ትችያለሽ እያሉ እያስፈራሯት ነው ያሉት ማለት ነው። ይሄንን የሚያደርግበት ምክንያት እንግዲህ በቀላሉ በማስፈራራትና ወይም ልጅሽ ኔጋ ነች እገላታለሁ በሚሉ ምክንያቶች አሳልፋ ልትሰጠው አልቻለችም ዓለሜን። ስለዚህ አይምሯን በጭንቀት ወጥሮና ልጇ ትልቅ ችግር ውስጥ እንዳለች በየሰዓቱና በየደቂቃው ያፈኗት ሰዎች እየደወሉ እንዲያስጨንቋት አድርጓል ማለት ነው። ያሰበው ነገርም ተሳክቶለታል። ትሁት እንግዲህ በጣም ተረብሻለች ማለት ነው። ሌላው ናቲ ነው። ናቲ ደግሞ አሁን ላይ እንግዲህ ቤቲን ለመቅረብ እየፈለገ ነው ያለው። እሷ ደግሞ ባለፈው በተናገራት ነገር በጣም ተቀይመዋለች። ግን ያው በሱ ስለማትጨክን አብረው የሆነ ጊዜም እያሳለፉ ነበረ ማለት ነው። እሱም ያላሰበችውንና ያልፈለገችውን ጥያቄ ጠይቋታል። ለምንድነው ወደ ውጪ ወተን ፈታ የማንለው ወይም የማንጠጣው ብሏታል ማለት ነው። ይሄ ጥያቄ እንግዲህ ከሷ በኩል ለተደጋጋሚ ለናቲ ሲቀርብለት ነበረ ማለት ነው። እሱ ደግሞ ከሷ ጋር መሆን በፍጹም እንደማይፈልግ ደጋግሞም እየነገራት ነበረ። ዛሬ ደግሞ ምን እንዳሰበ በግልጽ ባናውቅም ከአንቺ ጋር አንድ ሁለት ማለት ፈልጋለሁ ሲላት ጥያቄው የጤነኛ እንዳልሆነና ወይም በቀላሉ ደግሞ ከሱ ጋር መሆን ብትፈልግም እሺ ልትለው አልቻለችም ማለት ነው። ምን አስበህ ነው እስከ ዛሬ ድረስ ይሄንን ነገር እናድርግ ስልህ እምቢ ያልከውን ነገር ዛሬ እንዴት ይሄንን ልትናገር ቻልክ? እና ደግሞ እንጀራ እናትህንም ለማሽኮርመም እየፈለክ ነው ወይ ብለዋለች ማለት ነው። በእርግጥ ናቲ ለሷ ምንም አይነት ፍላጎት የለውም። የሆነ ነገር ካልፈለገና ከሷ የሆነ ማግኘት የፈለገው ነገር ከሌለ በስተቀር ይሄንን ጥያቄ ሊያቀርብ አይችልም ነበረ። በግልጽ ባይናገርም ግን ይሄንን ያቀረበውን ጥያቄ እሷ ልትቀበለው አልቻለችም። ግን ደግሞ በሱ መጨከን ስላልቻለች ያው ውጪ ወጥቶ መጠጣት ሳይሆን እቤት ውስጥ አብረው እንዲጠጡ አድርጋለች ማለት ነው። ገዛኸኝም እንግዲህ የጀመረው ነገር ቀላል እንዳልሆነና እሱ እንዳሰባቸው እየሄዱለት ስላልሆነ በጣምም ስለተጨናነቀ ወደ ቤት ከመግባት ይልቅ እዛው ቢሮ ውስጥ ቁጭ ብሎ ከመጠን በላይ እንግዲህ ሲጠጣ ነበር ማለት ነው። እንግዲህ ገዛኸኝ ስለ ቤቲ ያለውንም ሀሳብ በስካር መንፈስ
አንጸባርቋል። በስካር መንፈስም ቢሆን እንግዲህ ከልጁ ጋር ሲያያት እናንተ ሴሰኞች ምን እያደረጋችሁ ነው ብሎ ካፉ ይሄ ቃል ወጥቷል። ስለዚህ ከልጁ ይጠረጥራታል ማለት ነው። ምክንያቱም ሁኔታዋ ያስታውቃል ለናቲ ጥሩ አስተሳሰብ እንዳላትና በዛ ላይ ደግሞ እሱ ማለትም ባሏ ገዛኸኝ እሷ እንደምትፈልገው የሆነላት ስላልሆነ ከሌላ ሰው ጋር እንደፈለጋት መሆን እንደምትችል በትክክል በግልጽ ባይናገርም ዛሬ ግን ሲጠጣ ካፉ ያልተጠበቀ ነገር ተናግሯል ገዛኸኝ ማለት ነው። ስለዚህ እንግዲህ እንዲተኛም ስትጠይቀው ይሄንኑ ቃል ደግሞታል። ምክንያቱም እኔ ስተኛ ከልጄ ጋር ምን ልታደርጊ ነው ብሏል። ስለዚህ በውስጡ ጥርጣሬ አለው ማለት ነው። ገዛኸኝ እንግዲህ የትሁት ነገር ብቻ ሳይሆን አሁን ላይ ያለው ጭንቀት የሱ ብቻ ሳይሆን የቤትም ጉዳይ ሊሆን ይችላል። እስከ ዛሬ ድረስ እንግዲህ እንደዚህ ራሱን ሲስትና ራሱን መቆም እስከሚያቅተው ድረስ ጠጥቶ አይተነው አናቅም ነበር። ዛሬ ግን ራሱን እስኪስት ድረስ ጠጥቷል ማለት ነው። ትሁትም እንግዲህ ትዕግስቷ ስላለቀና ሁሉም ነገር ከአይምሯ በላይ ስለሆነባት ወደ ቤት ሲመጣ ዘላ አንቀዋለች ማለት ነው። ልጄን መልስልኝ፣ ልጄን የት ነው ያረካት ብላ ስትይዘው ድንገት ሲገፈትራት እንግዲህ ያው የግርግዳው ጠርዝ መቷት ራሷን ስታለች። ያው ገዛኸኝ ደግሞ በር በመቆለፍ አይታማም ወስዶ አለሜ የነበረችበት ክፍል ውስጥ ቆልፎባታል ማለት ነው። ይሄ አካሄድ እንደማያዋጣው ግልጽ ነው። ምክንያቱም አሁን ላይ ምናልባት ትሁት ከቤት ውስጥ ስትጠፋ የት ሄደች ብሎ የሚጠይቅ ሰው መብዛቱ የማይቀር ነው። አንደኛ ይሄንን ጥያቄ ናቲ ገና ካሁኑ እያነሳ ነው። ሁለተኛ ደግሞ የትሁት አጎትም ጥያቄውን እያነሳ ነው ያለው ማለት ነው። ስለዚህ ገዛኸኝ ይሄ ያደረገው ነገር ምናልባትም ለጊዜው ሊረዳው ይችላል እንጂ ትሁትን እዛ ውስጥ ቆልፎ እንዳለሜ እንደፈለገው ሊያደርጋት አይችልም ማለት ነው። እሷም እንግዲህ በነቃች ሰዓት በጣም ጮኻለች፣ በርም እየደበደበች ነበር። ናቲም እየተፈጠረ ባለው ነገር ግራ ገብቶታል ማለት ነው። ስለዚህ ትሁትን እዛ ውስጥ እንደቆለፉባት ሲያይ ናቲ እንግዲህ የሚያደርገው ነገር አይታወቅም። ምክንያቱም በጆሮ ነው የሰማው። ያንን በር እንዲከፈትና ትሁት እንድትወጣ ማድረጉ የማይቀር ነው ማለት ነው። ቤቲ እንግዲህ ትሁት እዛ ውስጥ ትኑር አትኑር ምንም ነገር እንደምታቅና እንደማታቅ ምንም ነገር አልነገረችም ማለት ነው። ምንም ምልክት አላሳየችም። በእርግጥ እሱ ከሷ ውጪ ምንም የሚያደርገው ነገር አልነበረም። ድምፁን ስትሰማ ግን ከናቲ እኩል ነው የደነገጠችው ማለት ነው። ምናልባትም አልነገራት ሊሆን ይችላል፣ ግን ደግሞ ትሁት የት ሄደች ብላ ራሱ አልጠየቀችም። ይሄ ደግሞ እዛ ክላስ ውስጥ እንደነበረች ታውቃለች ማለት ነው። በሌላ በኩል ደግሞ ያው ናቲ ያቀረበላትን ውጪ ወጥቶ የመጠጣትን ነገር እቤት ውስጥ እንዲሆን የፈለገችበት ምክንያት ከናቲ ጋር የምትፈልገው ነገር ስላለ ያንን ነገር ለመጠቀም ይመስላል። እሱም እንግዲህ ባልሽ እስኪሰክርና ይሄንን አይነት አጋጣሚ እየጠበቅሽን ነበር ወይ ብሏታል። እሷም አላንገራገረችም። እንግዲህ ነገሮችን በደስታ ነው የተቀበለችው ማለት ነው። ግን ርቀው ሳይሄዱ ያው ገዛኸኝ መጥቶባቸዋል ማለት ነው። ስለዚህ አሁንም ድረስ እሷ ከናቲ ጋር ጉዳዩን አልጨረሰችም ማለት ነው። እንግዲህ ከዚህ በፊት ካንተ ጋር ምንም ነገር የለኝም አብቅቷል እያለች ስትአወራ ነበረ። እንግዲህ ሀሳቧን ቀይራ ተመልሳ ከሱ ጋር ለመሆን ያሰበች ነው የሚመስለው ማለት ነው።